ገና ሲታሰቡ ሳይወለዱ እንዲሞቱ። አሁን ለምሳሌ ሀገራዊ ምክክር ሲባል ገና ተቋቁሞ ሰዎቹ ተመርጠው ወደ ስራ ለመግባት እንቅስቃሴ ከማድረጋቸው በፊት ስታዩዋቸው ዝም ብላችሁ አዳምጣችሁ ምን እንዲያመጣ ታልሞ ነው ይሄ ነገር የቀረበው ብላችሁ ስትጠይቁ ግጭት እንዲያመጣ ነው። ዩኤኢ ተደግፈው ነበረ በብዙ ነገር። አሁን ሳዑዲ ጠራችሁና ከዩኤኢ ጋር የምታደርገውን ግንኙነት ካላቋረጥክ እኔ ያንተ ጠላት የሆኑ ኃይሎችን ደግፌ እነሱን አጠናክሬ አጠፋለሁ አለችው ሳዑዲ። እና አሁን ጭንቀት ውስጥ ነው ይላል። አሁን ግን የምጠላው ሰው ካሳካው ምን እየሆንክ ትመጣለህ? እየተናደድክ ትመጣለህ፣ እየተቃጠልክ እየቀናህ ትመጣለህ በሱ ስኬት። ሰላም ጤና ይስጥልኝ የሀቅና ሳቅ አድማጭ ተመልካቾቻችን ሰላም። ወደ ዛሬው ፕሮግራሜ ከመግባቴ በፊት ይሄ ቀረጻ የምናካሄድበት ስቱዲዮአችን የሚገኝበት አካባቢ ትንሽ የኮንስትራክሽን ስራዎች እየተካሄዱ ያሉበት ስለሆነ በርቀት አንዳንድ ድምጾች እየገቡ ትንሽ ሊረብሹን ይችሉ ይሆናል። ለዚህ አስቀድመን ይቅርታ እንጠይቃለን። ወደፊት እነዚህን ችግሮች አስተካክለን በተሟላ ሁኔታ መልእክታችንን ወደ እናንተ ማድረስ የምንችልበት ሁኔታ እስኪፈጠር ድረስ ማለት ነው። ይህ በእንዲህ እንዳለ በተቻለ መጠን ያው የኔ መልእክት እንደሚደርሳችሁ ተስፋ አደርጋለሁ። ይሄ ድምጽ ረብሾት አይቀርም እና በዛሬው ፕሮግራማችን ወደ እናንተ ማድረስ የምፈልገው በሀገራችን እጅግ አሳሳቢ እየሆነ ስለመጣው የጥላቻ የሐሰት ትርክት ሰላማችንን ከማጽናት ይልቅ ሰላምን እያደፈረሰ የሚሄድ ታስቦበት በጀት ተመድቦለት የሰው ኃይል ተደራጅቶ አደረጃጀት ተፈጥሮለት እየተሰራ ያለው ጉዳይ እየተሻሻለ ሳይሆን በጣም እየተባባሰ መምጣቱ ያሳደረብኝን ስጋት በተመለከተ አንስቼ ከእናንተ ጋር ተወያይተን ምንድነው መፍትሄው? ይሄ ነገር በዚሁ ከቀጠለ በእኛ ላይ ብቻ ሳይሆን በልጆቻችንም ላይ በትውልዱም ላይ የሚተላለፍ በሽታ እየጣልን ነው ያለነው። አሁን እነዚህ ትርክቶች፣ እነዚህ ጥላቻ ፕሮፓጋንዳዎች በጣም ፈር እየለቀቁ ወደ ተራ ስድብ ሁሉ እየወረዱ የማህበረሰቡን ኖርም እየጣሱ ለልጆቻችን መሳደብ ኖርማል እንዲመስል በቃ ትክክለኛ ነገር እንዲመስል አድርጎ እኛን የሚከተል ትውልድ እኛ ያቆሸሽነውን፣ እኛ ያበላሸነውን፣ እኛ የጣልነውን መጥፎ ነገር እየቀረጽንበት እንደ መልካም ነገር እየተመለከተ እንዳይሄድ በጣም ያሰጋል። ሁኔታዎች የሚያሳዩት ይህንን ስለሆነ ማለት ነው። አንደኛ መረጃዎችን በትክክል እውነተኛ ገጽታቸውን ሳናዛባ እየነገርነው አይደለም። በሁለተኛ ደረጃ ደግሞ እየተሳደብን ሌሎችን እያጣጣልን እያዋረድን ባይዘወይ ሌላውን ባዋረድክ ቁጥር ከዛ እጥፍ ራስህን የምትዋረደው። እነዛ ሰዎች ኦልሬዲ ግን የተዋረዱ ሰዎች፣ ኦልሬዲ ትንሽ ቦታ ላይ የተቀመጡ ሰዎች፣ ዝቅ ያለ ሰብዕና እንዳላቸው አምነው የተቀመጡ ሰዎች ይህንን የዘቀጠ የተበላሸ ሰብዕናቸውን ወደ ሌላው ለማስተላለፍ ሚዲያ ላይ በከፍተኛ ደረጃ እየሰሩ ይገኛሉ እንደ በጎ ነገር። ይሄ ወዴት ያደርሰናል? ይሄ በጣም የሚያሳስብ ጉዳይ ነው። እስቲ ሁላችሁም ቆም ብላችሁ አስቡ። አያሳስባችሁ? አያስጨንቃችሁ? ምንድን ነው ምን ሆነው አያስብላችሁ? በአንድ በኩል እንድንቀራረብ
ወደ ሰላም እንድንመጣ የሚያደርጉን ነገሮችን ሆን ተብሎ እነዚህ ላይ በመስራት የሚያቀራርቡ ፓርቶችን ወደ ሰላም የሚያመጡ ሁኔታዎችን እውነተኛ መረጃዎች የሚሰራጩባቸውን አውዶች እነዚህን ሁሉ በመሰባበር እነሱ የሚፈልጉትን እነሱ ለኛ ያዘጋጁልንን እምነት እንድንይዝ እና በዚህ ምክንያት መጋጨታችን፣ መዋጋታችን፣ መባላታችን እንዲቀጥል የሚሰራበት ሁኔታ አያሳስብም? እንደዚህ አይነት ሁኔታ አይታያችሁም? የሰላም ስምምነት ይደረግ፣ እባካችሁ ወደ ሰላም ኑ፣ ወደ ሰላም እንዳትሄዱ። ወደ ሰላም ለመሄድ የሞከረውን ይሄ ባንዳ፣ ይሄ ካህዲ፣ ይሄ ቅጥረኛ ያው ስድቡ ይሄ ብልግናው ያው በጣም ነው የሚያጸይፈው። ግን ደግሞ ምንድነው ታዲያ እንዴት ነው ሰላም የሚመጣው? በሌላ በኩል ደግሞ ለሰላም ጥረት አልተደረገም። እዛው እንትን ላይ ተሰማላችሁ። ሀገራዊ ምክክር ይደረግ እንዳታደርጉ። ሀገራዊ ምክክር የሚያደርግ ባንዳ ነው፣ ወንጀለኛ ነው፣ ሌባ ነው፣ ካህዲ ነው። እንደዚህ የሚባልበት ሁኔታ ኦኬ። እስቲ ደግሞ ህዝቡ የተሻለውን ነገር ይምረጥ፣ ወደ ምርጫ ኑ፣ ምርጫ ይካሄድ። ምርጫ የሚመረጥ ባንዳ ነው፣ ሌባ ነው፣ አጭበርባሪ ነው፣ ካህዲ ነው፣ ባንዳ። እንዳትመረጡ፣ እንዳትወዳደሩ። ምንድን ነው ይሄ? እና ወዴት ነው የምንሄደው? የመፍትሄ አቅጣጫዎችን እንዲደናቀፉ ገና ሲታሰቡ ሳይወለዱ እንዲሞቱ። አሁን ለምሳሌ ሀገራዊ ምክክር ሲባል ገና ተቋቁሞ ሰዎቹ ተመርጠው ወደ ስራ ለመግባት እንቅስቃሴ ከማድረጋቸው በፊት ይሄ እንደዚህ ያሉ ሰዎች ናቸው፣ መንግስት የመደባቸው ናቸው፣ እንትኑ የማይሳካ ነው፣ በዚህ ነገር እንዳትሳተፉ። እኛ እንሳተፍም ደግሞ ይሄ የፖለቲካ ፓርቲውም የምኑም እንደዚህ ባለ በተደራጀ ሁኔታ ለኢትዮጵያ በጎ የሚባሉ ነገሮችን ለማደናቀፍ የተሻለ ነገር ያመጣሉ፣ ጦርነትን ያስቀራሉ፣ ችግርን ይቀርፋሉ የሚባሉ ነገሮችን በመጥፎ ቀርጾ እነዚህ ነገሮች ላይ ዘመቻ የማድረግ ሁኔታ እየተካሄደ መሆኑ በጣም ያሳስባል። በምን መንገድ ነው ሰላም የሚመጣው? አሁን ስለ ሰላም ስናስብ ስለ ዛሬ ሰላም አይደለም፣ ነገስ ይመጣሉ። አሁን እኮ በነገው ትውልድም ውስጥ ቂም፣ መበቃቀል እንዲቀጥል የሚያደርጉ ስራዎች ናቸው እየተሰሩ ያሉት። አሁን ለምሳሌ የፕሪቶሪያው ስምምነት በሰላም ተቋጨ። አንዱ በሌላው ላይ ፕሮፓጋንዳ እንዳይሰራ፣ የጠላትነት መንፈስ እንዲጠፋ ተደርጎ ተቀመጠ። የሰላም ስምምነት ተፈረመ። አሁን ከዛ በኋላ ጦርነቱ ከመነሳቱ በፊት የነበሩ ነገሮችን አንስቶ ለዛውም በብዙ ፈጠራ፣ አንዳንዱ ከተጠያቂነት ራሱን ለማዳን ሲል ሌሎች ላይ አሁን ሀገሪቱ ላይ ለሚፈጠር ሰላም አስተዋጽኦ ለሚያደርጉ ሰዎች ያንን ፒላር ለመገዝገዝ ለማጥፋት እዛ ላይ አነጣጥሮ ሌላ ጦርነት እንዲነሳ ለማድረግ ታልሞ የሚሰራ ነገር ያው በስድብ በአጸያፊ ቃላት ታጅቦ ማለት ነው። አሁን አንዳንዶቹ መሳደብን እንደ ብቃት መለኪያ እንደ ጀግንነት እየቆጠሩት ነው። በእርግጥ ያን የመሰለ ስድብ ለተሰዳቢው ቅርብ የሆነ ቦታ ወይም ተሰዳቢው በመሰደቡ የሚያማቸው ወገኖች ያሉበት ቦታ ሆኖ አይተነፍሷትም እና የትም አያገኙንም። ድንጋይ ቢወረወር እኛ ላይ አይደርስም፣ ድንጋይ ቢወረወር ሌላውን ነው የሚመታው በማለት እየወጡ መሳደብ እና ይሰቀጥጣል። ማዳመጥ ራሱ ማዳመጥ ወንጀለኛ ሁሉ የሆንኩ ይመስለኛል እኔ አሁን እሱን ሳዳመጥ
እንደዛ አይነት ስድቦች በመሪ ላይ ሲሆን ደግሞ ያሳዝን። በሃይማኖት አባት ላይ በትልልቅ ሽማግሌዎች ላይ ሳይቀር እንደዚህ አይነት ጸያፍ የሆኑ በቃ ስዳደግነት ያስተዳደግ ችግር ያለብን የሚመስል ከኢትዮጵያ ኖርም የወጣ ነገር መነገሩ አያሳስብም? ያሳስባል። እኔ አሁን እንደዚህ ይሄንን ርዕሰ ጉዳይ ይዤ ላይቭ በሆን እንደው ከእናንተም ጥያቄ እየጠየቁ የእናንተንም ፊድባክ ባገኝ የእናንተንም ህመም ወይ ደግሞ የእናንተን በዚህ ጉዳይ ላይ ያላችሁን አስተያየት እና ደግሞ መፍትሄው አሁን እኮ እንደዚህ አይነት ነገሮችን ምንድነው መፍትሄው መቼ ነው የሚቆመው ብሎ ማየት በጣም ስለሚያስፈልግ እኮ ነው። በጣም ነው የሚያስፈልገው። እና እንግዲህ ይሄ እነዚህ ሁሉ ነገሮች ከምንድን ነው የሚመነጩት? አሁን ስለ መፍትሄ ስንነጋገር ከምን መነጨ? ለምን በዚህ ደረጃ እንደዚህ አይነት የሐሰት መረጃዎችን ማስተላለፍ የሚያጋጩ ነገሮችን ፈልጎ አነፍንፎ ከብዙ ጥሩ ነገሮች ውስጥ ያንን ኔጌቲቭ ነገር ይሄ ጸብ ሊቀሰቅስልኝ ይችላል፣ ይሄ ያንን የምጠላውን ኃይል እንዲወድቅ ወይ እሱ ላይ ከፍተኛ እንትን እንዲነሳ ያደርግልኛል የምንለውን ነገር ማቅረብ እንደዚህ አይነቱን ልክና ይሄን ደግሞ ከዛ አልፎ መሳደብ፣ መራገም፣ ውግዘት ማስከተል ሐሳብ ላይ መረጃ ላይ ከመመስረት ይልቅ እንደዚህ አይነት የቃላት ግጭቶችና እነዚህ ደግሞ ምንድነው እዛ ለሚያዳምጠኝ ሰው ምንድነው ማስተላልፈው፣ ለትውልድ ምንድነው ማስተላልፈው ሳንል እየተነሳን እንደዚህ ማድረግ ምንድነው ከምን የመነጨ ነው ስንል እንደዚህ አይነት ነገሮችን እንደዚህ አይነት ያስተሳሰብ ሚዛን መዛባትን ከጥላቻ እንደሚመነጩ ጥላቻ እንደሆነ የነዚህ መሰረቱ ጥላቻ እንደሆነ ይነግሩናል። በዚህ ጉዳይ ላይ ጥናት ያደረጉ ሰዎች ምንድነው ስንል ጥላቻ ነው። ጥላቻ በሽታ ነው እና ከምንድን ነው የሚመነጩት ተብሎ በተደረገው ጥናት ያው ጥላቻ ነው። በጣም በጥላቻ የታወሩ ሰዎች የአስተሳሰብ ሚዛናቸው ይዛባል። መረጃዎችን ምን ያመጣሉ ብለው አያገናዝቡም ወይም አያስቡም። ምን ያስከትላሉ ብለው ምን ያህል ትክክለኛ ናቸው ብለው ለማጣራት አይሞክሩም። ቢያጣሩም ትክክለኛ ፓርታቸውን ትተው ለነሱ ዓላማ እነሱ ለሚጠምቁት ጸብ ይጠቅመናል በሚሉት መንገድ ያስኬዱታል እና በአጠቃላይ ከትክክለኛው አውድ የወጡ ተግባራትን ያከናውናሉ እና ይሄ ምንጩ እና ችግሩ ጥላቻ ነው እና አንዱ ጥላቻ እውነትን ይጋርድብሃል። ክላውድስ ጀጅመንት ይላሉ። ጥላቻ እጅግ አደገኛና መጥፎ በሽታ ነው። የብዙ በሽታዎችም መንስኤ ነው የሚሉት ጥናቶች እና ችግርን ከመፍታት ይልቅ ብዙ ውስጣዊ እና ውጫዊ ጉዳቶችንና መመሰቃቀሎችን ያስከትላል። አንዱ ምክንያታዊነትን ይጋርዳል ነው። ምክንያታዊነት በመጋረድ አስተሳሰብን ክሪቲካል ቲንኪንግ ወይም ክሪቲካል ቲንከር እንዳትሆን፣ ነገሮችን በትክክል እንዳትመዝን፣ በተለያየ ገጽታቸው እንዳታይ፣ የሚያስከትሉት ውጤት ምን ሊሆን ይችላል ብለህ በኃላፊነት ስሜት እንዳትሰራ ያደርጋል። ጥላቻ ነው የሚሉን እና በዚህ ጉዳይ ላይ የተጻፉ ጽሁፎችን ብታነቡ የተደረጉ ጥናቶችን ዓለምን ለብዙ ችግር የዳረጋት ለብዙ ውስብስብ መመሰቃቀል ያስከተለባት ለብዙ ሰዎች እልቂት
እና ለብዙ መጥፎ ነገሮች በዓለም ላይ መከሰት አንዱ ጥላቻ ነው። በጥላቻ የተገፉ ሰዎች የፈጠሩት ችግር ነው የብዙ የዓለማችን ምስቅልቅሎች ውጤት። የሀገራችንም እንደዛ ነው። ስለዚህ አንድ ሰው መነሻው ጥላቻ ከሆነ አንደኛ ሆን ብሎ ያን የሚጠላውን አካል ለመበቀል በዛ አካል ዙሪያ ያሉ ኃይሎችን ለማጥፋት ያ አካል ስኬታማ እንዳይሆን ለማድረግ ስለሆነ የሚሰራው ስለሚያቀርባቸው መረጃዎች፣ ስለሚሰራቸው ስራዎች ትክክለኝነት፣ ስለሚያስከትሉት ችግር አያስብም እና ኢቭን በራሱ ወገን ባሉት በራሱም ላይ ስለሚያመጣው ነገር ጉዳዩ አይደለም እና በጥላቻ አሁን ብዙ ሰዎችን ብዙ እንትኖችን ስታያቸው በጣም ኢሞሽናል ያደርጋል። ባይዘው በጣም ኢሞሽናል ሆነው ቃላት ሲያወጡ ራሱ ይሄ ኃይለ ቃሉ ይሄ የሚወረውሩት ነገር የዛን ውስጣዊ ጥላቻቸውን በከፍተኛ ደረጃ ነው የሚያሳየው እና ይሄ ክላውድ ጀጅመንት የሚለው ሄተር ሬዲዩስ ክሪቲካል ቲንኪንግ ዩ ስቶፕ ሲንክ facts and start reacting emotionally which leads to poor decision ወደ ፑር ወደሆነ ዲሲሽን ወደ ደካማ ውሳኔ እንድትሄድ ያደርጋል እና ኢሞሽናል ስትሆን ጥላቻ በውስጥ ሲያድር ፋክትና ኮንሲኩዌንሱን አታስብም። አንደኛ ምንድን ነው የዚህ ነገር እውነተኛ ገጽታው የሚለውን እንዳታይ ያደርግሃል። ለምን ክላውድስ ጀጅመንት ውሳኔህን ይሸፍንብሃል፣ ይጋረድብሃል፣ ያጨልምብሃል። በጨለማ ውስጥ ሆነህ ነው የምትወስነው፣ በጨለማ ውስጥ። ስለዚህ ጥላቻ ማለት ጨለማ ማለት ነው። አስተሳሰብን የሚያጨልም፣ እይታን የሚጋርድ፣ ህሊናን የሚያሳውር ነው ጥላቻ። ስለዚህ እነዚህ አስተሳሰባቸው የተጋረደ፣ ህሊናቸው የሞተ ወይም በቃ የጨለመ ኃይሎች በዚህ ተነስተው የሚሰጡት ትንታኔ፣ የሚያስተላልፉት መልእክት መነሻው ይሄ ነው ማለት መነሻውም መድረሻውም ስህተት ነው፣ የሚያስከትለውም ጉዳት ነው እና ጉዳት ማስከተሉ ደግሞ የነሱ ፍላጎት ነው። ግን ያ ጉዳት እኔስ ላይ ምን ያደርጋል፣ የኔስ ወገን ላይ ምን ያስከትላል፣ አጠቃላይ ቀጥሎ ምን ያመጣል የሚለውን አያዩም። ለምን? ይሄንን ክሪቲካል ቲንኪንግ የመሆን እንትንህን ሬዲዩስ ያደርገዋል፣ ያሳንሰዋል እና ፋክትን ከማየት እንድትወጣ ያደርጋል። በተጋረደ አይን፣ በታወረ ህሊና የምታያቸው ነገሮች እና የምታስተላልፋቸው መልእክቶች የተበላሹ ናቸው እና ይሄ በጣም በጣም ትልቁ መንስኤ ጥላቻ ነው። እያንዳንዱ አሁን እነዚህ ጦርነት ቀስቃሽ የሆኑ መልእክቶችን የሚያስተላልፉ ኃይሎች ስታዩዋቸው ዝም ብላችሁ አዳምጣችሁ ምን እንዲያመጣ ታልሞ ነው ይሄ ነገር የቀረበው ብላችሁ ስትጠይቁ ግጭት እንዲያመጣ ነው። ለምሳሌ አንድን ሰው እየተሳደብክ እየተራገምክ የተዳፈኑ ነገሮችን የተረሱ ነገሮችን እየጎረጎርክ እያወጣ እንደዚህ ስታደርግ አሁን ቅድም እንዳልነው ወደ ሰላማዊ ውይይት እንዳትመጣ የመጣውን መራገም፣ ወደ ድርድር የሀገራዊ ምክክር እንዳትመጣ የመጣውን መራገም፣ ምርጫ የሚባል እንዳትሞክር የመጣውን መራገም ምንድን ናቸው እነዚህ? አሁን ምን ለማስገኘት ነው ለኢትዮጵያ ሕዝብ?
ብላችሁ ስታስቡ ምንም ነው። አሁን እንደው አንዳንዶቹን እንትን ለማለት አሁን ትናንትና ጀዋር መሐመድ የሰጠውን ትንታኔ ስመለከት አሁን አብይ በጣም ጭንቀት ውስጥ ነው ይላል። ምክንያቱም ከዚህ በፊት ዩኤኢ ተደግፈው ነበረ በብዙ ነገር። አሁን ሳዑዲ ጠራችውና ከዩኤኢ ጋር የምታደርገውን ግንኙነት ካላቋረጥክ እኔ ያንተ ጠላት የሆኑ ኃይሎችን ደግፌ እነሱን አጠናክሬ አጠፋለሁ አለችው ሳዑዲ። እና አሁን ጭንቀት ውስጥ ነው ይላል። አሁን ይሄ የሀገር ጥፋት እንዴት ነው የሚያስደስት? ሰው ምን ይሁን ነው አሁን መፍትሄው? ኦኬ ዲፕሎማሲው እንደዚህ ሆኖ ከሆነ ማለት ነው ሆኖ ከሆነ እና እያንዳንዱ ነገር ሀገር ላይ ያሉ እንትኖች በጠበቡ ቁጥር እንድንደሰት ያደርገናል። ጥላቻ መነሻው ጥላቻ ስለሆነ ነው። ለምሳሌ ኢትዮጵያ ተከበበች፣ ግብጽ በዚህ መጣች፣ ሶማሌ በዚህ እንደዚህ ሆነች ምናምን። ኦኬ ይሄንን ማስተላለፍ በዚህ መቦረቅ ይሄንን እንደ የጠላትን ስኬት እንደ ራስ ስኬት አድርጎ ማቅረብ ግን ሀገር እየተጎዳች ባለችበት ምንድነው ይሄ መልእክቱ? ምን ይዘው ነው እነዚህ ሰዎች እንደዚህ ስትሉ ጥላቻ ነው። በዚህ በሀገር መከበብ በሀገር ጉዳት መቦረቅ ምንድነው እንትኑ? አሁን ባለፈው የእስራኤል ግብጽ በጣም እየተጠናከረች ነው። የግብጽ ወታደራዊ ኃይል እየተጠናከረ ነው። ከዚህ በላይ እንዳይጠናከር ክትትል ማድረግ ያስፈልጋል አለች እስራኤል። ተነሳ ደስታ፣ ቡረቃ ምናምን ርችት መተኮስ ነው የቀራቸው በዚህ ዙሪያ እና ምን አሉ? በቃ ይሄው ግብጽ እስራኤል እንኳን በዚህ ደረጃ ያየቻትን ግብጽ መዳፈር ከሱ ጋር ትከሻ መለካካት አደገኛ ነው ያሉ አስጠነቀቁ። መንፈሱ ግን ያልነበረም። መንፈሱ ግን ለግብጽ እጅግ አደገኛ ነው። ግብጽ ከዚህ በኋላ የምታደርገው ነገር ኮንትሮል አደርጋለሁ እያለች ነው። እስራኤል በጎ ነገር ነው በእንትን ስታየው። ለማንኛውም ግን ምንም ይሁን እሺ መጠናከሯም ይሁን የኢትዮጵያ ጠላት ተጠናከረች፣ ኢትዮጵያ ግድብ በመገደቧ ልትወጋት ልታጠቃት የምትፈልግ ኃይል ተጠናከረች ብለህ የምትቦርቅበትን መረጃ እየተራገምክ እየተሳደብክ መናገር ማለት ለዚህኛው ለኢትዮጵያን እየተራገምክ ወይም ኢትዮጵያን የሚመሩ ሰዎች እያጣጣልክ እያሳነስክ የጠላትን ከፍተኝነት መግለጽ ምንድን ነው? ጥላቻ ነው። ጥላቻ ብዙ ነገሮች ስለሆነ ማለት ነው። ብዙ ነገሮች ስለሆነ ነው። ፎር ዛት ማተር በጤናም ላይ ጉዳት ያስከትላል። በጤናም ላይ ይህንን ሁሉ በደንብ እንትን ማለት አንደኛው ቅድም ምክንያታዊነትን ይጋርዳል ብለናል። ማስተዋልና በጥልቀት ማሰብን ያዳክማል። የክሪቲካል ቲንኪንግ ያልኳቸውን እውነታውን ከማየት ይልቅ በስሜት መነሳትን ያስከትላል። ይህም ውሳኔዎችን ያጣምማል። ሌሎችም በዚህ መንገድ እንዲሄዱ የተሳሳተ አቅጣጫ እንድንመራቸው ያደርጋል ይለናል። ሌላው ደግሞ ኢነርጂ ዌስትስ ኢነርጂ ይላል። ኢነርጂ አቅምህን ያባክናል። ጥላቻ ኢነርጂ ዌስት እንድታደርግ ያደርጋል እና ይሄ ቀጣይነት ያለው ንዴት ብዙ የአይምሮንና ስሜትን አቅምና ትኩረት ይወስዳል። በጣም ነው እኮ የሚናደዱት እነዚህ ሰዎች አይታቸዋቸዋል። እና ኢነርጂ ዌስት ያደርጋሉ። ሌላ ነገር የሚሰሩበትን ጭርጭር እያሉ ሲናገሩ አይታቸዋቸዋል። እንትን ሲሉ ሲራገሙ ምን ሲሉ ሌላው ግን ይሄ ፊዚካል እንትንን ብቻ ኢነርጂን ብቻ ይሄ ጉልበትን ብቻ ሳይሆን አይምሮህንስ ለብዙ ነገር የምታውለውን አይምሮ ሁልጊዜ በምጠላው ሰው ላይ ምንድነው የምሰራው እያልክ እሱን በመጎርጎር ታባክናለህ። ምንም ነገር ሳትሰራ ለሀገር ምንም ኮንትሪቢዩሽን ሳታደርግ ለቤተሰብህም የረባ ነገር ሳታደርግ ለልጆችም ጥሩ ነገር ሳታስተላልፍ ጥሩ ትምህርት ሳታስተምር
ታልፋለህ። ይህንን ዌስትስ ኢነርጂ እንትን ትፈጥረና ብዙ የአእምሮን ስሜትን አቅምና ትኩረትን ይወስዳል። ይህም አቅም ለፈጠራ ለመፍትሄ ወይም ለእድገት ጥቅም ላይ ሳይውል ለመጥፎ ነገር ጥቅም ላይ እንዲያውል ታደርጋለህ። እስቲ እስከ ዛሬ ያደረግናቸው ነገሮች፣ እስከ ዛሬ የሰራናቸው ፕሮፓጋንዳዎች፣ እስከ ዛሬ ያስተላለፍናቸው መልእክቶች ለሀገር ምን ጠቀሙ ብላችሁ ገምግመው እስቲ። ምን ጠቀሙ? ምን አደረጉ? ጦርነት እንዲካሄድ አደረግን። በርታ፣ ጀግን፣ ተዋጋ፣ ቀጥል፣ እንዳትደራደር፣ ወደ ሰላም የሚባል እንዳትሰማ፣ ጆሮ እንድፈን፣ ግን ተዋጋ ምናምን አልነው። ብዙ ሰው ሞተ። በትግራይ ብዙ ሰው ሞተ። እንደዛ ተብሎ እንደዛ ተቀስቅሶ ለትግራይ ሕዝብ ባህላዊ ጨዋታው ነው፣ ጀግና ነው፣ ምንድን ነው ምናምን ተብሎ ሚሊየንስ ወይ ያው ኦልሞስት ብዙ መቶ ሺዎች። አማራ ክልል ስትመጣ እንደዚያ ቀድም ያልነው ክሪቲካል ቲንኪንግ የመሆን እንትንህን ይሰብረዋል፣ ያጠፋዋል፣ የተሳሳተ አረዳድ እንድትረዳ ያደርግሃል ብለን ያቀረብነውን ስትመዝኑት የሚዋጋው ከማጋር ነው። ይሄ የሚዋጋው ምን አቅም አለው? በነገራቸው ላይ ሰሞኑን ኦፕሬሽን እየተካሄደ ነው። ምናልባት ይህንን ከዜና ምናምን ተሰሙት ይሆናል። ግን ይሄ የሰላምን መንገድ እምቢ ያለው ኃይል ከፍተኛ ጉዳት እያስተናገደ ነው። ያሳዝናል። ወደ ሰላምና እየተባለ እናንተም በቃ ወደ ሰላም ሄድ ባይሆን ጠንከር ብሎ እኮ ወደ ሰላም ስትሄድ በዚህ ጉዳይ ላይ እንዳትደራደር ብሎ እኮ ጠንካራ መደራደሪያ ማቅረብ ይቻላል። ወንድሞቼ ወደ ሰላም ሂድ፣ ግን እነዚህን ቅድመ ሁኔታዎች ካልተቀበለ መንግስት ድርድሩን እንዳትቀበል ብሎ እኮ ሰዎችን መላክ ይቻላል። በድፍኑ ግን ድርድር እንዳትቀበል ማለት what does it mean? ምንድን ነው የሚያመጣው? ይሄንን ከጥላቻ ወጣችሁ ስታስቡት ኪሳራ እንጂ ትርፍ አያመጣም። ከጥላቻ ወጣችሁ ስታስቡት ያ ሰው እየተዋጋ ይሞታል። እዛ እሱ የሚዋጋበት አካባቢ ያለው ህዝብ ሰላም ያጣል፣ መንገድ ይዘጋበታል፣ ልማት እንዳያለማ ይሆናል፣ ልማት ያደናቅፋል፣ የመሳሰለው እሱም የሚገለው ኃይል መፍትሄ አይደለም። እና ይሄንን ግን ቁጭ ብለን መጀመሪያ ደረጃ እንትኑን ፓወሩን ምንድን ነው እስቲ ምን ትጥቃለኝ፣ ጠላቴ ምን ትጥቃለው፣ ምን የሰው ኃይል አለኝ፣ ጠላቴ የሰው ኃይሉ ምን ይመስላል፣ እንደዚህ አይነት ነገሮችን ማሰብ ያስፈልጋል። አሁን ባለፈው ጸለምት ላይ ውጊያ ሲያደርግ ህወሓት ራሱ ተናገረ። በዚህ ደረጃ ቻሌንጅ ይገጥመኛል አላልኩም ነበር፣ ሞከርኩ፣ ግን ጉዳት አስተናገርኩ፣ ተመልሼ መጣሁ አለ። ለምንድን ነው ጉዳት የሚያስተናግደው? ለምን በደንብ አስቦ አይገባም? ስለ ጠላው ያንን ኃይል ዝም ብዬ አሸንፋለሁ ብለህ ትገባለህ? ምንስ ነው ምክንያትህ በዚህ ጦርነት ልታሳካ ያሰብከው? እነዚህን ነገሮች ሁሉ መተንተን ያስፈልጋል። እና እንግዲህ አንዱ አቅምን ያባክናል ነው። ሌላው የአእምሮ ጤናን ያዛባል ይለናል። የአእምሮ ጤናን ያዛባል። እነዚህን ነገሮች በዚህ ዙሪያ የተጻፉ መረጃዎችን ገብታችሁ ፈትሿቸው እና የተራዘመ ጥላቻ የተራዘመ ጥላቻ ነው አሁን በብዙ እንትኖች ውስጥ ያለው ይሄ ክሮኒክ የሆነ እሱ ጭንቀትን፣ ጫናንና ዲፕሬሽንን፣ ስትረስን ያስከትላል ነው የሚለን። አሁን እርግጥ እነዚህ ሚዲያ ላይ የወጡ ሲጮሁ ጤናማ ለመምሰል ሳቂታ ለመሆን ምናምን ይሞክራሉ፣ ግን አይመስለኝም። ብዙ የምታዩዋቸው ምልክቶች አሉ። በእንትን አንዳንዴ
በጣም እየሳክ እንደው ፈገግ ብለህ ኮራ ብለህ እንደው ጀነን ብለህ የምታቀርበው የሆነ ነገር ለመሸፈን ስትሞክርም ነው። ያ የተሸፈነ ነገር ደግሞ አንዳንዶቹ ላይ ይታያል። ለማንኛውም ግን አሁን እዛ ይደበቅ ይታይ ሌላ ጉዳይ ሆኖ ግን ይሄ ጥላቻ የሆነ ቦታ ላይ ካላቆምከው የሆነ ጊዜ ልጠላት ትችላለህ። የሆነ ቦታ አቁመህ ወደ ኖርማል ነገር ካልመጣህ ጭንቀት ይፈጥርብሃል። ብዙ ጫናዎች እንትን ያደርጋል። የስትረስ ሌላ የአይምሮ መታወክ ደግሞ ያመጣል። ለምሳሌ የምትጠላው ኃይል ስኬታማ እንዲሆን አትፈልግም። ስኬቱ ሀገርንም ቢጠቅም ያንተን ወገንም ቢጠቅም ግን ስለምጠላው ማለት ነው። ጥላቻ በጣም እንትን ሲል ጠንካራ ጥላቻ ሲሆን በዚህ ደረጃ ነው። በቃ ምንም ይምጣ ግን የምጠላው ሰው ካሳካው ምን እየሆንክ ትመጣለህ? እየተናደድክ ትመጣለህ፣ እየተቃጠልክ እየቀናህ ትመጣለህ በሱ ስኬት። እሱ ደግሞ የማያቆም ከሆነ አሁን ፕራክቲካሊ ሀገራችን ውስጥ የሚታየው ይሄ ነው ባይዘው እና እሱ እየተሳካለት በሄደ ቁጥር አንተ መሰናክል ስትወረውርበት እሱን እያለፈ በሄደ ቁጥር እየጠነከረ በወጣ ቁጥር እየተቃጠልክ ትሄዳለህ። ለምንድን ነው የምትቃጠለው? ለምን? ምን ለማምጣት? ጤናህን ማቃወስ ነው። መጨረሻ ያብዳሉ እንደዚህ አይነት ሰዎች። ማበድ ማለት የለየለት አሁንም አብኖርማል ነው ብዙ ነገራቸው፣ ግን እየለየለት ሲሄድ አብዶ ጨርቁን ጥሎ በቃ የአስተሳሰብ ሚዛኑን ስቶ ከሰዎች ጋር ተግባብቶ የሚኖርበት ሁኔታ ጠፍቶ ወደ እንደዚህ አይነት ነገር ያመራል። ለራሳችን ደህንነትም ስንል እናስብ፣ ለራሳችን እንዳናብድ እንዳንቸገር ጭንቀት ውስጥ እየተናደድን አሁንም እኮ ቢሆን እንደዚህ ብለን እኛ ያሰብነው ነገር ሳይሳካ ሲቀር እኛ የቀሰቀስንበት እኛ ያነሳሳ ነው ነገር እኛ የጀገንነው ኃይል እየተሸነፈ ሲሄድ እንናደዳለን። በእርግጥ ገቢ እናገኝበት ይሆናል። ከዛ በላይ ግን እየተናደድን እቃ እየሰበርን ነው የምንሄደው። በቃ ከዛ በኋላ እቃ ትሰብራለህ እና እንደዚህ አይነት ነገሮችን ያመጣል። ጥልቅ ጥላቻ አሁንም ከደም ግፊት፣ የልብ ህመምና የተለያዩ ችግሮችን ያመጣል። በአጠቃላይ ሰውነታችን ዝውውሩ በተሟላ ሁኔታ እንዳይካሄድ ያደርጋል። የልብ ህመምና በሽታን የመከላከል አቅማችንንም ያዳክማል። ሌላ በሽታ ስንያዝ በሽታን የመከላከል አቅማችንን ያዳክማል። በገዛ እጃችን ጥላቻ። እንደገና ደግሞ ማንን ነው የምንጠላው? ኦኬ፣ የምንጠላውን ኃይል ማቆም እንችላለን ወይ? ካልቻል እየቀጠለ በሄደ ቁጥር እየተሳካለት በሄደ ቁጥር እኛ እቃችንን እየሰበር ያ ሁሉ ተደምሮ ደግሞ በሽታን የመከላከል አቅማችንን ሁሉ እያዳከመን ነው የምንሄደው። ስለዚህ አንዱ ይሄ ነው። ሌላው እንግዲህ ግንኙነትን ያበላሻል። ጥላቻ ወደኛ የሚቀርቡ ሰዎችን ይገፋል። ከሌሎች ጋር የመጋጨት ሁኔታችንን ያባብሳል። አመኔታን ያሳጣናል። አሁን ብዙ ሰው እየገባ እንደው ስለሰደብንለት ወይ ምናምን ስላልን አንዳንድ ሰው በስድብ በብልግና በምናምን የሚደሰት ባይዘው እንደሱ አይነት ኦዲየንስ ፈጥረናል። ባይዘው ፈጥረዋል። እነዚህ ሰዎች እንደዚህ አይነት ኦዲየንስ ፈጥረዋል። አንዱ የዚህ የጥላቻ ፖለቲከኞች ትልቁ እንትን ምንድን ነው? ግሩፕ ወደ እነሱ የሚመጣው ሰውን ልክ እንደነሱ ያስተሳሰብ ሚዛኑን ማዛባት ነው አንዱ ስራቸው። እንደሱ ያደርጉትና የሰጡትን እንዲቀበል ያደርጉታል። ቀድም ያልነውን የማመዛዘን ችሎታውን ይሄ ክሪቲካል ቲንኪንግ የመሆን እንትኑን ግራና ቀኝ የማየት ለምን እንደዚህ ይሆናል ብሎ የመጠየቅ ምክንያታዊ የመሆን እንትኑን ያጠፉና ይሄን አቅሙን ያጠፉና ያጎረሱትን ሳያላምጥ እንዲውጥ ያደርጉታል።
እውነት ነው ብሎ ያንን ነገር ያዳምጣል ወይ እነሱ በሚመሩት መንገድ ይሄዳል። ግን ያ መንገድ ጥፋት ነው። ያ መንገድ ጥፋት ሲሆን ደግሞ ያ ብዙ ጉዳት ያስከትላል። ለምሳሌ ያ የሄደበት መንገድ ልክ ባለመሆኑ ቅድም ያልናቸው በሽታዎች፣ ቅድም ያልናቸው ውስጣዊ ጭንቀቶች፣ ቅድም ያልናቸው አካላዊ ጉዳቶች ያስተናግዳል። ሌላ ደግሞ የህይወት መስዋዕትነት ይከፍላል። የህይወት መስዋዕትነት ከዚህ ሁሉ በላይ የህይወት መስዋዕትነት እየተከፈለ እኮ ነው ሀገራችን ላይ እና የቆየ የጠፋ ነገር እያነሳ እከሌ ነው እንደዚህ ያደረገ በዚህ ጊዜ እንደዚህ ተደርገሃል እያልክ አንዳንዱ ራሱን ከተጠያቂነት ለማዳን ሲል የራሱን ችግር ወደ ሌላ ላይ ለመለጠፍ ይሰራል። ለዛ እንተባበረዋለን። ከዛ በኋላ ይሄ ምን ይፈጥራል? ጸብን፣ ግጭትን እንደገና የመፍጠር እንደገና የማቀጣጠል እንደገና ሌላ መስዋዕትነትን የማስከፈል ሁኔታን ስለሚፈጠር ሌላው ይሄ የቅድም ያነሳ ነው የአእምሮ በሽታ ነው የሚያስከትለው። እረፍት ይነሳናል፣ ያስጨንቀናል፣ ስትረስ ውስጥ ያስገባናል። ይሄ ተደምሮ ሄዶ ወደ ሌላ የአእምሮ መዛባት በሽታ ያስከትልብናል። አሁን ለማንኛውም የተነሳንበትን ነገር ሳጠቃልለው ለሌላውስ ነው። አሁን በራሱ ጉዳይ በራሱ ጊዜ ፈልጎ በሽተኛ የሆነ ሰው እንደ ዜጋ ቢያሳዝንህም ግን ፈልጎት ነው የሆነው። ፈልጎት ጥላቻን ውስጡ ጋገረ። ጥላቻን ይሄ ቶክሲክ ሆኖ በውስጡ እንዲሰራጭ ፈቀደለት እና ነዳጅ ሆኖ እንዲቀጣጠል አደረገ በራሱ። ኦኬ፣ ራሱ ላይ የሚደርሰው ጉዳት የእሱ ጉዳይ ነው፣ ግን ከዛም ስለሚያልፍ ነው የሚያሳዝነው። ከዛም ስለሚያልፍ አሁን እነዚህ ሰዎች ልጆቻቸውን እንዴት እያደረጉ ነው የሚያሳድጉት? መቼም የሚናገሩትን ስድብ፣ የሚናገሩትን ዘለፋ አትስሙ አይሏቸውም። ልጆቻቸውን አትስሙ። አሁን እኔ እንደዚህ አይነት ሚዲያዎች ተከፍተው ልጆች እንዲሰሙ አላደርግም። ልጆች ግን ወጣቱ ግን ያው ይገባል፣ ይከፍታል፣ ያያል። አሁን ምን አይነት እንትን አስተሳሰብ አለ? መሳደብ ጀግንነት፣ ደፋርነት፣ ታጋይነት ተደርጎ እንዲታሰብ ተደርጓል። ከዛ በኋላ ያይና ጀግና ነው የሚለውም እኮ አለ። ባይዘው እንደዛ ሲሳደብ እንደዛ ሲያቀረሽ ሪሊ አንዳንዱ ቅርሻት ነው በመሰረቱ በጣም ለዛ ያጣ ተራ ስድብ፣ ይሄ ዱርዬ ምናምን። አሁን እኮ ባይዘው በዚህ ትውልድ እንደውም እኔ ድሮ እንዲህ ከተማ ውስጥ ሻይ ቤት ምናምን የምትሰሟቸው ስድቦች አሉ። አሁን እንደዛ አይነት ስድቦችን እዚህ ሻይ ቤት ምናምን አካባቢ አትሰሙም። አሁን አትሰሙም። የምትሰሙት እነዚህ ተሰብስበው የት ሄደዋል? እዛ ዩቲዩብ እና ፌስቡክ ላይ ምናምን ላይ ገብተዋል እነዚህ ሰዎች ተሰብስበው እና ሌላው ይሄንን ሲያይ የሚፈጠርበት ስሜት ትውልድን እንከላከል፣ አንደኛ ሀገርን እናድን፣ ሁለተኛ ቀና መንገዱን ሁሉ በዚህ መንገድ እንዳትሄድ እየተከታተል የመፍትሄ መንገዶችን ሁሉ እነዚህ መፍትሄ አይደሉም የምንል ከሆነ መቼ ነው መፍትሄ የሚመጣው? መቼ ብለን ስናስብ ያሳዝናል። ስለዚህ ለመፍትሄው ማሰብ ያለብን የዚህ ችግር መንስኤው ምንድን ነው የሚለውን ለይተን ስናውቅ ነው። የዚህ ችግር መንስኤው ጥላቻ ነው። በጥላቻ የታወሩ ሰዎች ናቸው የሚያበጣብጡን ብጥብጡ እንዳይቆም እየሰሩብን ያሉት። መጥፎ ባህል፣ ቆሻሻ ተግባር እንድንለማመድ እያደረጉ ነው ያሉት። በማያዋጣ መንገድ እንድንሄድ በዚህ ሂድ፣ ይሄን አድርግ፣ ተጋደል፣ ተኩስ እያሉ እነዚህ ሰዎች ናቸው
እና ይሄንን መንገድ በቃችሁ እንበል። ከእንደዚህ አይነት መንገድ ከእነዚህ አይነት ጥላቻ የሚቀርጽ አስተሳሰብ ከእንደዚህ አይነት ጥላቻ ከወለደው ፕሮፓጋንዳ ራሳችንን እንጠብቅ፣ ልጆቻችንን እንጠብቅ። ከዚህ ደግሞ የተሻለ ለፍቅር፣ ለአንድነት፣ ለእድገት፣ ለልማት የሚበጅ ትምህርት እንስጥ። እዚህ ላይ እናተኩር፣ እዚህ ላይ እንታገል። ከዚህ ከመጥፎው መልእክት፣ ከዚህ ከአፍራሹ መልእክት፣ ከዚህ ሀገር ከሚንድ፣ ከዚህ ቀጣይ ጦርነት፣ ቀጣይ የሰላም መደፍረስ ከሚያመጣ ፕሮፓጋንዳና አስተምህሮ በላይ እኛ ትክክለኛውን መንገድ የሚያሳይ ወደ ሰላም፣ ወደ ፍቅር፣ ወደ አንድነት፣ ወደ ልማት፣ ወደ እድገት የሚያመጣ ትምህርት እንስጥ። በምንችለው በየአቅማችን በያለንበት ማለት ነው፣ በያለንበት። ምክንያቱም ዓለምን ችግር ላይ የሚጥላት የመጥፎ ሰዎች መልእክት ወይም የመጥፎ ሰዎች ስራ እና ሴራ ሳይሆን የተሻሉ ሰዎች፣ የአዋቂ ሰዎች ዝም ማለት ነው፣ ችላ ማለት ነው። ስለዚህ ብዙ ቅን ሰዎች አሉ፣ ብዙ ትክክለኛ አስተሳሰብ ያላቸው፣ ብዙ ነገሮችን የሚመረምሩ ምክንያታዊ የሆኑ ሰዎች አሏት ኢትዮጵያ። ብዙ የሚወዷት ዜጎች አሏት። ብዙ ውድቀቷን፣ የህዝቧን ሰላም ማጣት የሚጸየፉ ወይም እንትን የሚሉ በመጥፎ ነገር የሚያዩና የሚያሳስባቸው ሰዎች አሉ። በጣም ብዙ፣ በጣም በርካታ። ግን ዝም ብለው በምንቸገረኝነት ስሜት ምንቀጥል ምንቆዝም የነሱ እንትን እየተራገፈ ብዙ ትውልድ እየበከለ እንዲሄድ በፈቀድን ቁጥር ሀገራችንን እያዳከመን መሄዳችን መሆኑን አውቀን እነዚህን አደገኛ ነገሮች እንከላከል። የተሻለ ትውልድ ለማምጣት ለሰላም፣ ለአንድነት፣ ለፍቅር የቆመ ኃይል ለመፍጠር እንስራ፣ እንትጋ። ጉዳዩ በጣም አሳሳቢ ነው። ሁላችንንም ሊያሳስበን ይገባል እያልኩ በአቀረብኩት ሀሳብ ላይ ቅን ሰዎች ከጎናችን ቆማቸው ይህን ነገር እንደምታስፋፉ ተስፋ እያደረኩ የዛሬውን ፕሮግራሜን በዚሁ አጠቃልላለሁ። ሀቅና ሳቅ ሚዲያችንን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም።